አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ስለዚች ማሽን እናወራለን ማለት ነው። የተለያዩ ነገሮችን የሚፈጩ የተለያዩ ማሽኖች አሉ። እነሱን አሳያችኋለሁኝ። በተለይ ከዚህ በፊት በቤታችሁ ውስጥ ቁጭ ብላችሁ መስራት የምትችሏቸው ነገሮች ብዬ የለቀኩት ቪዲዮ ላይ ይህንን ማሽን አሳይቻችሁ ነበረ። እዚህ ጋር የምታዩት ማሽን ቡና የሚፈጭ ነው ማለት ነው። ያው ለሁሉም የተለያየ ለሰሊጥ ለለውዝ የተለያየ ነው። እኔ እዚህ ጋር ሰሊጥ አዘጋጅቻለሁኝ በጥሬው ነው የማስፈጨውና እሱን አሳያችኋለሁኝ እንዴት እንደሚሆን። እኔ የምፈልገው ለአሰም ለሳል ጥሬ ሰሊጥ ለማስፈጨት ነው። እሱን መቁላት የለብኝም። እንደዚሁ ለቃቅሜ በደንብ አጽድቼ ከዛ የተወሰነ ጨው ጨምርበታለሁ ማለት ነው። እዚህ ጋር እቃ መያዣ ይዣለሁኝ። እዛው ላስፈጭበት ከሚሄደው እንደዚህ እቃ ይዤ መሄድ አለብኝ። እዚህ ጋር ድምጹን ላሰማችሁ ነው። እንግዲህ እንደሰማችሁት ነው። ድምጹ በጣም ይረብሻል። ለዛም ነው ሳይለንት አድርጌዋለሁኝ። እና እዚህ ጋር ቡና መፍጫው ነው። ሌላ ደግሞ የሚጥሚጣ ለብቻው፣ የለውዝ ደግሞ ለብቻው፣ እንደዚሁም የሰሊጥ እኔ እንዳያስኩት አይነት የሰሊጥ የሚፈጩ አሉ። እናንተ በአንድ ብቻ መጠቀም ትችላላችሁ። ነገር ግን ከማቀያየር ይሻላል ተብሎ ነው። እዚህ ጋር የምታዩት እኔ ያስፈጨሁት ሰሊጥ ነው። ይሄኛው ደግሞ የጊድረት ደቅጥ የሚመስለው አይነት እሱ የሚጥሚጣ መፍጫ ነው ማለት ነው። ውጭ ያለው ያሳየኋችሁ የቡና መፍጫ ነው። ደረቅ ነገሮችን መፍጨት ትችላላችሁ፣ እርጥብ ነገሮችን መፍጨት ትችላላችሁ። ልክ የሚቀልጡ እንደዚህ እንደ ለውዝ ነገሮች የለውዝ ቅቤ ለመስራት ምናምን ሁሉም በእነዚህ ማሽኖች ነው የሚሰራው ማለት ነው። ከዚህ በፊት ነግሬያችኋለሁ ዋጋውን። አሁን ላይ ባለው አየር 1 ኪሎ ከዛ በላይ የሚፈጨው እስከ 13-15 ሺህ እንደ እቃው ብራንድ ማለት ነው። ከዛ ከፍ ያለ ደግሞ እስከ 22 ሺህ ከዛም በላይ ነው ዋጋቸው ማለት ነው ውዶችዬ። እንግዲህ የምትፈልጉ ከሆነ ከዚህ በፊት ቪዲዮ አሳይቻችኋለሁኝ፣ ማዘዝ ትችላላችሁ። እቃዎችን ገዛላችኋለሁኝ ማለት ነው። እና ያሉት እቃዎች እነዚህ ናቸው። የሚያስፈልጋችሁ ቆጣሪ ብቻና ብቻ ነው። በቤታችሁ ውስጥ ቁጭ ብላችሁ እነዚህ አይነት ነገሮችን እየፈጫችሁ እንትን ማለት ትችላላችሁ፣ መስራት ትችላላችሁ። በቀላሉ ቤታችሁ ውስጥ እየሰራችሁ መኖር ትችላላችሁ ማለት ነው። እቃውን መግዛት ነው። 2 3 4 እቃ ገዝታችሁ አምጥታችሁ ቆጣሪያችሁ ጋራ እንደ ልብ መስራት የምትችሉበት ሁኔታ ነው። ይሄ እንግዲህ ልጆቻችሁን እያሳደጋችሁ ቤታችሁ ውስጥ ቁጭ ብላችሁ ከቤታችሁ ሳትወጡ የሚጠበቅባችሁ ቤታችሁ በር ላይ ታፔላ መለጠፍ ብቻ ነው። አሁን ላይ ተለምዷል እንደነገርኳችሁ። በባለፈው ስላችሁ እንዴት ነው ሰው ለምዷል ወይ ያስፈጫል ወይ እያላችሁኝ ነበር። አሁን ላይ ሁሉም ነገር በዚሁ በማሽን የሚፈጨው። በርበሬ ሚጥሚጣ አላችሁት፣ ልክ እንደ እንትን ነገር ማለት ነው። ድቁስ ነው። አዎ እንደሱ አይነት ነገሮች፣ አዋዜ ማለት አዋዜ ነገሮች፣ ሚጥሚጣ እንደዚህ የምግብ መብያ፣ እንዲሁም ሎዝ ለዳቦ የሎዝ ቅቤ እንደዚህ በራሳችሁ ያዘጋጃችሁት ቢሆን ይሻላል። የታሸገ ኬሚካል ያለበት ከምትገዙ ከሱቅ እንደዚህ ታስፈጫላችሁ። ሰሊጥ ታስፈጫላችሁ። አሁን ምሳሌ እኔ እንደነገርኳችሁ ሰሊጡ ያስፈጨሁት ለሻይ ነው። ለአስም ቆንጆ ስለሆነ ማለት ነው። ሳሉም ለአባቴ ሳል ስላለበት እሱን እያስታገሰለት ለዛ ነው ያስፈጨሁትና እንዴት እንደሚሰራ ሻዩንም አሳያችኋለሁኝ ከፈለጋችሁት። እና እንደዛ አድርጌ እጠቀማለሁኝ። እኔም ያው በነገራችን ላይ ለጤና በጣም ጥቅሞች አሏቸው እነዚህ የቅባት እህሎች ታውቃላችሁና ወደ ድሮ እንግዲህ ወደ ነበርንበት ወደ ድሮ ማንነታችን እየተመለስን ነው በዚህ ሁኔታ። ምክንያቱም አርቲፊሻል የሆኑ መድኃኒቶችን እየዋጥን እንትን ከምንል እንደዚህ ተፈጥሯዊ የሆኑ መድኃኒቶችን መጠቀም ጀምረናል እላችኋለሁ። ያው ሰልችቶናል መድኃኒት ማዋጥ፣ አንዱን እየነካ በሽታችን እየተባባሰ እየሄደ ነውና ተፈጥሯዊ በሆኑ ነገሮች እንደዚህ ራሳችን እያከምን ነው እላችኋለሁ ውዶችዬ። እዚህ ጋር አስፈጭቸው
ይሄ ያው ነግሬያችኋለሁ፣ ያልተቆላ ጥሬ ሰሊጥ ነው። ጥሬው ነው የሚሻለው እና በዚሁም ተሂኒ ሶስ መስራትም ይቻላል። ነጩ ቢሆን የተሻለ ነው። ነገር ግን በዚህም ሰርችን ይጠቀማለሁኝ እና ሳንድዊች ምናምን መስራት ካሰባችሁ ለተሂኒ ሶስም መሆን ይችላል ማለት ነው። ለጠሂና ሶስ ጠሂና ማለት ነው። እንደዛም ሰርታችሁ መጠቀም ትችላላችሁ። ነጩም ባይሆን ኖርማል ነው። እንደዚህ አድርጋችሁ ትጠቀማላችሁ። እኔ ስለሞከርኩት ነው። እዚህ ጋር እኔ ሻሂ ላፈላ ነው እና እንዴት እንደሚፈላ ላሳያችሁ። ይሄ ነው የሚጠቅመው ለአሰም እንደዚሁም ለሚያፍናችሁ ማለት ነው። የአፍንጫ ሳይነስ ሲሆን የሳምባ ሳይነስ ምናምን እንደዚህ ያለባችሁ፣ እኔ ሳምባዬን በጣም ያመኛል። አባቴ ደግሞ በጣም ሳል ስላለበት ለሱ እንደዚህ አዘጋጅተን ነው እንደዚህ የሚጠቀመው እና እዚህ ጋር በምታዩት መልኩ ውሃ ጨምሬ እንደዚህ አከረክረዋለሁኝ። ጨው ብቻ ስለሆነ የተጨመረው ስኳር እዚህ ጋር ነው የጨመርኩት። ከዛ እንደዚህ እየፈላብኝ፣ በነገራችን ላይ ፈሶብኛል የተወሰነ እንደዚህ እንትን እያለ ፍልት ብሎ ፈሰሰ ማለት ነው። እፍ ብለው ራሱ እምቢ ብሎ ነበረ እና ፈሶ እቃውን ማፊያውን አበላሸው። በበራድ ቢሆን ጥሩ ነው። እኔ በራዱ አሁን እቃ ስላስያዝኩት ለዛ ነው በዚች በትንሽዬዋ ለእናንተ ለማሳየት ላፍላ ብዬ ነው። እና በምታዩት መልኩ እንደዚህ አድርጋችሁ ሲጠል በጣም ነው ደግሞ የሚጣፍጠው። የሚገርማችሁ ነገር ሱስ ነው የሚሆንባችሁ። ልክ እንደ ሻይ ነው የምትጠቀሙት፣ እንደ መድኃኒት ሳይሆን ልክ እንደ ሻይ ኖርማል፣ በቃ ለሱስ ነገር እንደዚህ የምትጠጡት አለ አይደለ? ልክ እንደዛ እንደ ሻይ ነገር መጠቀም ትችላላችሁ። ብቻ ቆንጆ ነው፣ ሞክሩት። አስም ምናምን ያለባችሁ በጣም ቆንጆ ነው። የቢዝነሳችሁን ጉዳይ ደግሞ በነገርኳችሁ መሰረት መስራት ትችላላችሁ። አንዳንድ መብራት የሌለበት ቦታ ካልሆነ በስተቀር አሁን የገጠሩም ሰው የከተማውም ሰው ለምዷል እንደዚህ አይነት ነገሮችን ማስፈጨት እና ምን እንስራ ምናምን ብላችሁ ለምትጨነቁ ቤት ልጆች ካሏችሁ ወታችሁ ሌላ ነገር ገበያ ለገበያ ሄዳችሁ ሌላ ነገር መስራት የማትችሉ ከሆነ እንደዚህ አይነት ነገሮችን መስራት ትችላላችሁ በቤት ውስጥ ላችኋለሁኝ። ያን ያክል በጣም የተጋነነ ዋጋም የለውም። በአነስተኛ ዋጋ ገዝታችሁ መጠቀም ትችላላችሁ። 3-4 መግዛት ትችላላችሁ። እንደዚሁም 100 ሺህ ብር 200 ሺህ ብር ይዛችሁ ምን እንስራ ለምትሉ እንግዲህ በቀላል ነገር ከስደት ተመልሳችሁ ሀገራችሁ ላይ ዘና ብላችሁ መኖር ትችላላችሁ። በትንሽ ገቢ እንደዚህ በቃ ባለቤታችሁን ማለት ነው ማገዝ ትችላላችሁ። ቤታችሁ ውስጥ ሆናችሁ አንዳንድ ጊዜ ባሎች እየሰሩ እኛ ቁጭ ብለን ምናምን እያልን ትንሽ የሚሰማን አለንና ልክ እንደኔ አሁን እኔ በተፈጥሮ አልወድም። የራሴ ስራ ሲኖረኝ የራሴ ገቢ ሲኖረኝ ደስ ይለኛል እና ሴት ልጅ ራሷን ይዛ ብትቋቋም ምናልባትም ሞት ሊመጣ ይችላል። እንዲሁም ደግሞ በቃ ልንለያይ እንችላለን ከባላችን እና አላህ ያድርገውና፣ ነገር ግን ተዘጋጅቶ ጠንካራ ሆነን ራሳችን መጠበቅ አለብን። ሴት ቶሎ ስለምንሰበርና በቃ ያ የተገደፍነው ነገር እንትን ካለን እንጎዳለን። ስለዚህ ያን ነገር እንዳይመጣ ቀድመን ራሳችን ማጠንከር፣ ቀድመን ራሳችን መስራት መቻል፣ ቢዝነስ እንዲኖረን መጣር አለብን እና ይህን ነገር ታሳቢ አድርጋችሁ ራሳችሁን በትንሽ ነገር ማቋቋም መቻል አለባችሁ። በቤት ውስጥም ቢሆን ማለት ነው። በውጭ ባለቤታችሁ እየሰራም ቢሆን ቤት ውስጥ እናንተ እንደዚህ አይነት ነገሮችን ሰርታችሁ የራሳችሁ የምትፈልጉትን ፍላጎታችሁን ማሟላት ትችላላችሁ ማለት ነው። ውዶችዬ እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እቃ ማዘዝ ከፈለጋችሁም ኮሜንት ስር አስቀምጥላችኋለሁ ስልኬን ማዘዝ ትችላላችሁ ማለት ነው ውዶችዬ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከምጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።